አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ። እንዴት ናችሁልኝ? ደህና ናችሁ ወይ? የማዳም ቅመሞች በየአረብ ሀገራት ያላችሁ ማለት ነው። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ። እና ቪዲዮዎቼ ስታዩ ፕሊስ ላይክ አትርሱ። ላይክ ኮሜንት እያስቀመጣችሁ ላይክም አትርሱ። ቪዲዮዎቼን ደግሞ እያያችሁ ሰብስክራይብ አድርጉልኝ፣ አበረታቱኝ። እና ውዶቼ በየአረብ ሀገራት የምትኖሩ ሀገሬ ምን ይዤ ልግባ፣ ሀገሬ ለመግባት ፈራሁ፣ ሀገሬ ለመግባት በቃ አለ አይደለም ገብቼ ምን እሰራለሁ፣ ገብቼ ምን አደርጋለሁ ምንል ሴቶች ብዙ አለን። ታውቃላችሁ ብዙ እንዳለን። ምን ላደርግ ነው? ምን ልሰራ ነው? ገብቼ ምን አይነት ስራ ልሰራ ነው የምንል ሴቶች ስራ አለ። አንቺ ብር ከያዝሽ ስራ አለ። አንቺ የሆነ ነገር በቃ የምትንቀሳቀሽበት ነገር ከያዝሽ አገርሽ ለመግባት ለምን ትፈሪያለሽ? አገርሽ ለመግባት ለምን? ሴት ልጅ ነሽ። ሴት ልጅ እድሜዋ መቼ እንደሚሄድ አታውቁትም። ወላሂ ለአዚም ሴት ልጅ በተለይ ካልወለድሽ፣ በተለይ ካላገባሽ ቀልጠፍ ብለሽ አገርሽን ግቢ። ምን ይዤ እገባለሁ፣ ምን ይዤ እዛ ሄጄ ምን እሰራለሁ ብለሽ አትበይ። በተለይ አሁን እንደው ያገባችና የወለደች ሴት ለልጇ ብላ ተቀላጥፋ ሰርታ ትገባለች። ለልጆቿ ብላ ልጆቿ ሲናፍቋት ቢያንስ ከ3 ዓመት ከ4 ዓመት አታሳልፍም። ግን ያላገባችሁ ሴቶች ለቤተሰቤ ምን አድርጌ፣ ለእህቴ ምን አድርጌ፣ ለራሴ ምን አድርጌ እንዲህ ነገር ቢኖረኝ እያላችሁ ከትዳር ዓለም ውጭ ትሆናላችሁ። ልጅ ያማራችሁ ልጅ ላይኖራችሁ ይችላል። እኔ በዙሪያዬ ብዙ ሰዎች ስላሉ ነው መውለድ እየፈለጉ መውለድ ያልቻሉ። ወላሂ ለአዚም ነው የምላችሁ። ቤት ሰርተው አስቡት፣ አረብ ሀገር ላይ የለፉበት የደከሙበት፣ እንደዛ በሙቀት እየተቃጠሉ ፊታቸው ተበላሽቶ ፊታቸው በሙቀት ላብ እየጠረጉ ማዲያት እየሆነባቸው ሰርተው ገብተው እዛ ልጅ መውለድ ሲፈልጉ ልጅ የላቸውም። ትዳር ይዘው ልጅ የሌላቸው አሉ። ትዳር ፈልገው ትዳር ያጡ አሉ። ለምን? ያ ምንድን ነው? እድሜያችን በመሄዱ የተነሳ ሰው ሀገር ላይ ቁጭ ብለን ሴት ልጅ እድሜዋ ከሄደ ዞር ብሎ ሚያያት የለም። የፈለገችው ማግባት አትችልም። መርጣ ማግባት አትችልም። የምሬ ነው የምነግራችሁ። የፈለገችው አይነት ወንድ አማርጣ ማግባት አትችልም። ለምን? እንደ መጀመሪያ ልጅነቷ አይደለችማ፣ እንደ መጀመሪያ ወጣትነቷ አይደለችማ። ይሄ ምላችሁ ለሁላችሁም አይደለም አለ። በቃ እድሜያችን ምናቅ፣ እስኪ እድሜያችን ገምግመን እኔ እድሜያችን ምን አክል ነው? ምን አክል አመትስ ብሰራ፣ ምን አክል አመት ሰርቼ ብገባ፣ በዚህ አመት ላይ ምን ልስራ፣ ምን አድርጌ የሆነ ነገር ሊያዝ እና እህቴ መኪና፣ ቤት ወይም ደግሞ ብር ካለሽ ሀገርሽ ላይ የፈለግሽው ነገር ገብተሽ መስራት ትችያለሽ። የፈለግሽው ነገር ማድረግ ትችያለሽ። ብር ይኑርሽ፣ ቤት ይኑርሽ፣ መግቢያ ካለሽ፣ ብር ካለሽ የምትሰሪበት ነገር መኪናውንም ዝም በይው። ሌላ +2 +3 ተይ። ዝም ብለሽ የምትኖሪበት ቤት ከሰራሽ የሆነ የስራ ብር ከያዝሽ ወላሂ ብድግ ብለሽ ግቢ፣ እንዳትሸወጂ። እና ውዶችዬ በጣም ነው የምወዳችሁ። እና የአረብ ሀገር ሴት እኮ እንዲህ ናት፣ የአረብ ሀገር ሴት እንዲሰራች፣ የአረብ ሀገር ሴት እንዲያደረገች ሲባል እኔስ ምን አድርጌ ብለሽ አታስቢ። የራስሽን አታስቢ። ራስሽን ማሰብ ያለብሽ እድሜሽንን ነው፣ ኑሮሽንን ነው። እሺ የኔ ውድ እድሜሽን ነው አስበሽ መጓዝ ያለብሽ። ሌላ የሌላውን ኑሮ፣ የሌላው እንዴት ኖረ፣ የሌላው እንዴት ገባ፣ እንዴት ወጣ፣ ምን ሰራ፣ ምን ገዛ ምንም አያደርግልሽም። እሺ የኔ ውድ ስለሆነ ራስሽን እንደ ራስሽ ኑሪ። ሰው እንደ ጎረቤቱ ሳይሆን እንደ ቤቱ ነው የሚያድረው እና እንደ ቤትሽ ደሪ እና እንደ ራስሽ በአቅምሽ ልክ ሰርተሽ በአቅምሽ ልክ ኖረሽ ወደ ሀገርሽ ለመግባት አስቢ እና በርቺ የኔ ውድ የኔ እህት። ባላችሁበት ቦታ አላህ ብርታቱን ጥንካሬ ይስጣችሁ እና ብር ካላችሁ ደግሞ ምን እሰራለሁ አይባልም። ገብታችሁ ሻይ ቡና ብትሰሩ
ልጆች ካላችሁ ልጆቻችሁ እያያችሁ፣ ልጆቻችሁ እያጠባችሁ፣ ልጆቻችሁ እያስገባችሁ እያስወጣችሁ፣ ቤታችሁ እያያችሁ የፈለጋችሁት ነገር ትንሽ የሻይ ቡና ነገር መስራት ትችላላችሁ። ግዴታ ትልልቅ ቡቲኮች፣ ትልልቅ ድርጅት ወይም ደግሞ ትልልቅ ሆቴል ማሰብ የለብሽም። በልክሽ ልክ በቃ እንደ አቅምሽ ለመኖር ሞክሪ፣ እንደ አቅምሽ ለመስራት ሞክሪ። እንደ አቅምሽ ከኖርሽ፣ እንደ አቅምሽ ከሰራሽ፣ እንደ ቤትሽ ካደርሽ መኖር አያቅተሽም፣ መግባት አያስፈራሽም። ትገበያለሽ ሀገርሽን። ትልልቅ ነገር ስናስብ ነው ወደ ሀገራችን መግባት የሚያቅተን። ትልልቅ ነገር እሰራለሁ ስንል ነው። ስለሆነ ሀገራችን ለመግባት ትልቅ ነገር አያስፈልገንም። በአቅማችን ልክ ነው መያዝ ያለብን።